ኤርትራ ታሪካዊ ጠላት አይደለም ነው የምትለው አሁን አንተ? ከተጸነሰ ጀምሮ ሻዕቢያ የኢትዮጵያ ጠላት ሆኖ ነው ሲሰራ ይኖረው። ኢትዮጵያን በዓለም ለመጀመሪያ ጊዜ አንድን ጥቁር ሀገር በቀይ ግዛት ከመፈረጅ ጀምሮ አንድ የነበረው ህዝብ ሁለት እንዲሆን ኢትዮጵያ በታሪክ የነበራትን የባህር በር እንድታጣ በማድረግ ረገድ የኢትዮጵያ ተቃዋሚዎችን በማጠናከር በማስታጠቅ ረገድ ትልቅ ሚና የተጫወተ ድርጅት ነው። ኢትዮጵያን የአንድ ብሔር አገር አማራ ብሎ ሰይሞ የአማራ ህዝብ በጠላትነት እንዲታይ ያደረገ በዓለምም ደረጃ በአካባቢም ደረጃ ሻዕቢያ ነው። ሀድጊ ብሎ ነው የአማራን ህዝብ የሚጠራው። ህወሓትም እኮ ያን ተቀብሎ ግንባር የምናወራው እኮ ስለ ኤርትራ ስለ ሻዕቢያ ነው፣ ስለ ህወሓት። አሁን እኮ ታሪካዊ ጠላት ለማለት ምክንያት ስፈልግ አሁን ሻዕቢያ በዛ ደረጃ ቃልኩት ይልቃል። ህወሓት ያንኑ እንትን ተቀብሎ የኤርትራ መገንጠል ደግፎ አብሮ ኑሯል የኛ ታሪክ። ስለዚህ ሻዕቢያን ጠላት ካልኩ ህወሓትን እንዴት ለየው ነው? ይሄንን ይልቃል። የኔን መርህ ምናልባት ሌላ ሚዲያ ላይ ስናገር ሰምተህ ከሆነ የትኛውንም አይነት የፖለቲካ ቅራኔ ቢኖረን ኢትዮጵያውያን በአንድ ሀገር ውስጥ ያለን የፖለቲካ ኃይሎች በጠላትነት መታየት አለብን የሚል እምነት የለኝም። በመርህ ደረጃ ጌታቸውና ደብረጽዮን ተገናኝተዋል። ታሪካዊ ጠላት ከሆነ እንዴት ሊገናኙ ይችላል? ኦ ማይ ጋድ! እነሱ መገናኘታቸውን እኔ እኮ ትክክል ነው አላልኩም። አብረው ለመስራት እኮ እኔም እኮ እነሱ አብረው ለመስራት ለሰላም ያስፈልገኛል ብሎ ከሰራ ነው። አዳምጠኝ። እኔ እያልኩ ያለሁት ፋኖ ለምን ይገናኛል አይደለም። ቲፒኤልኤፍ ሲገናኝ ትክክል ነው፣ ፋኖ ሲገናኝ ትክክል ነው አላልኩም። ማንኛውም ኢትዮጵያዊ ኃይል ከውጭ ጠላት ጋር ተባብሮ የኢትዮጵያን መንግስት መውጋት የለበትም ነው ያልኩት። አንድ የውጭ መንግስት ኤርትሪያ ካደረገው በላይ ምን ሲያደርግ ነው ታሪካዊ ጠላት ሊባል የሚችለው? ወይስ በዓለም ላይ ታሪካዊ ጠላት የሚባል ነገር የለም ነው ክርክር? ታሪካዊ ጠላት ማለት ሀገርን እስከሚጠፋ ድረስ በየትኛውም ሁኔታ የማይታረቅ ቅራኔ ያላቸው በምንም አይነት ለመጠፋፋት ሁልጊዜ ኢሚነንት የሆነ አደጋ ላይ ያሉ አቅም ቢያገኙ አንዱን የማጥፋት ነገር ሊኖራቸው የሚችል መሆን አለበት ታሪካዊ ጠላት ብዬ ለመሰለኝ። ይህንኑ ተመሳሳይ ሎጂክ ስለ ግብፅስ ማለት ትችላለህ ይልቃል? ኖ የግብፅ ጋር ያለን ግንኙነት ኢንታይርሊ የተለየ ነው። ከግብፅ ጋር ታሪካዊ ጠላታችን ናት፣ ምንም ጥያቄ የለውም። ከግብፅ ጋር ያለን ግንኙነትና ከኤርትራ ጋር ያለን ግንኙነት አንድና ያው በፍጹም ሊሆንም ሊወዳደርም አይችልም። እናነጻጽር ካለ ግን በዝርዝር የሻዕቢያ ጠላትነት ከግብፅ ይበዛል እንጂ አያንስም። በብዙ መገለጫዎች በምክንያቶች ልታስረዳ ትችላለህ ልደቱ? ወይ ግብፅ ያደረገችው የምታደርገው አንድ ነገር ነው እስካሁን አይደለ? የኢትዮጵያ ተቃዋሚዎችን በርቀት ትደግፋለች ነው። በመደገፍ ረገድ ከግብፅ በብዙ እጥፍ የበዛ የኤርትራ መንግስት ወይም ሻዕቢያ ይደግፋል። ባለፉት 27 ዓመታት እኮ እነዛ ተቃዋሚዎችን መደገፉን ታዲያ የኢትዮጵያን እንደማዳከም ነው የምትቆጥረው አንተ? አዎ 5 ወይም 6 የመገንጠል መብትን የሚያራምዱ ሌሎች 2 ወይም 3 ደግሞ የአንድነት አጀንዳ የሚያራምዱ ሁሉንም በኢትዮጵያ ተቃዋሚ አሉ የሚባሉ ተቃዋሚዎችን እየሰበሰቡ ማደራጀትና እንዲዋጉ ማድረግ ከጤናማ አስተሳሰብ የሚመነጭ አይደለም። ኦኤልኤም ኢትዮጵያዊ በመሆኑ ብቻ መተባበር አለባቸው መብቱ ነው ከተባለ፣ ፋኖም ተቃዋሚ በመሆኑ በመተባበራቸው ችግር የለም ከተባለ፣ ሁለቱም ችግር ከሌለባቸው ደግሞ ሻዕቢያ ሲደግፋቸው ጠላት የሚሆነው እነሱ ሲተባበሩ ምንም ችግር የለም የሚሆነው ለምንድን ነው? የሻዕቢያን ጠላትነት ይሄ እንዴት ነው የሚያሳይ ነው ሎጂክ? አንደኛ በራሱ ነው። አንደኛ በምንም ተአምር ፋኖንና ሻዕቢያን ኦላንና ወይም ኦኤልኤፍንና ሻዕቢያን አንድ አድርጌ ላነጻጽር አልችልም። እነዚህ ኢትዮጵያዊ ኃይሎች ናቸው። የውጭ ኃይልን ነው ጠላት ብዬ የምጠራው። እኛ የውስጥ ችግራችንን በውይይት በድርድር መፍታት አለብን የሚል እምነት ነው ያለኝ። አሁን እየተናገርኩ ያለሁ ስለ ውጭ መንግስት ነው። ኢትዮጵያዊ ስላልሆነ ኢትዮጵያዊ አይደለሁም ብሎ ስለተገነጠለ አካል ነው የማወራው። ይሄን ወስዶ ከህወሓት ጋር ከኦላ ጋር ማነጻጸር ተገቢ ነው የሚል እምነት የለኝም። እሱን ማነጻጸር ካለብን ከግብፅ ጋር ነው ማነጻጸር ያለብን። ቅድም የበለጠ ነው ግብፅ ብለሃል፣ እሱን መነጋገር እንችላለን። ለንጽጽር ሊሄዱ የሚችሉ ነገሮች ናቸው ሁሉም የውጭ መንግስታት ስለሆኑ። ስለዚህ ሻዕቢያ ሊጨርስልህ ከፈለግ አታቋርጠኝ። ቅድም እንዳልኩ ከትርክት ጀምሮ ኢትዮጵያን በመውጋት የኢትዮጵያ ተቃዋሚ ኃይሎችን ሳይመርጥ በአጀንዳ በማስታጠቅ ከፍተኛ የሆነ ስራ የሰራ ድርጅት ነው። ለመንግስትነት ከበቃም በኋላ 1983 በኋላ ለራሴ ይጠቅመኛል የሚለውን መንግስት ኢትዮጵያ ውስጥ ደግፎ ኢትዮጵያን እየበዘበዘ እያደህየ ራሱን ለማበልጸግ የሰራ ኃይል ነው። ይሄን ልታደርግ አትችልም ሲባል ደግሞ ታንክ አሰልፎ በኢትዮጵያ ላይ ወረራ የፈጸመ ነው። ወረራ በአደባባይ የፈጸመ ነው። ዓለም ያወቀው ነገር ነው ይሄ። ከዛ በኋላም ደግሞ ይሄው የ18 ዓመት ቂም ቋጥሮ የኢትዮጵያን ድንበር አልፎ ገብቶ በግፍ በአሰቃቂ ሁኔታ የጨፈጨፈ ነው፣ የደፈረ ነው። የኢትዮጵያን ሀብት ንብረት ወርሶ የወሰደ ነው። እንደ ትግራይ የፖለቲካ ኃይሎች ለሻዕቢያ ባለውለታ የለም። ለእነሱ እንኳን የራራ ኃይል አይደለም። ይሄ ጨካኝ ኃይል ነው። ለእነሱ ብቻ ለፖለቲካ ኃይሎቹ ብቻ አይደለም፣ ህዝብን የጨፈጨፈ ኃይል ነው። አንተ እንዳልከው ማንካና ሹካ ሳይቀር ከህብረተሰብ ከመንግስት አይደለም የዘረፈ ኃይል ነው። ወጣቶችን እያሰለፈ የረሸን ኃይል ነው። እዛው ጎረቤቱ አንድ ቋንቋ አንድ ባህል የሚጋሩ ህዝቦችን በዚህ ደረጃ የጨፈጨፈ ሀድጊ ብሎ ለሰየመው ለአማራ ርኅራኄ ይኖራል የሚል እምነት የለኝም። ነገ ከነገ ወዲያ ወደ ኢትዮጵያ ወደ አማራ ክልል የመግባት እድል ካገኘ ብዙ ግፍና በደል ሊፈጽም የሚችል ኃይል ነው። ከዚህ ኃይል ጋር መተባበር ተገቢ አይደለም። እኔ እምነት ከእንዲህ አይነት ታሪካዊ ጠላት ጋር መተባበር ተገቢ ነው የሚል እምነት የለኝም። አነጻጽር ካልክ ደግሞ ከግብፅ ባላነሰ ሻዕቢያ የበለጠ የኢትዮጵያ ጠላት ነው።
ቀጥል ይልቃል። አሁን እንግዲህ ከልደቱ መከራከሪያዎች የኤርትራ መንግስት ታሪካዊ ጠላት ብሎ ለማድረግ ያነሳቸውን መከራከሪያዎች ለታሪካዊ ጠላትነት ተዋግተናል። ይሄ ደረቅ ታሪክ ነው፣ የሚካድ አይደለም። የፍቅርም የጸብም የጦርነትም ታሪክ አለን። ራሳቸውን ለመገንጠል ባደረጉት እንቅስቃሴ ከኢትዮጵያ ለመለየት የቅኝ ግዛት ታሪክ አድርገው ተለይተዋል፣ ራሳቸው ሀገር ሆነዋል። ነገር ግን ኤርትራ የምትባል ሀገር ከተፈጠረች በኋላ ያለውን ነገር ያንን ደግሞ ህወሓትም ተቀብሎ አብሯቸው ትከሻ ለትከሻ ተዋግቷል። ስለዚህ ያንን መንግስት ጠላት ነው ታሪካዊ ጠላት ነው ካልኩት ያንን ተቀብሎ አብሮ ተዋግቶ ሁለት ሀገር ተካፍሎ ለዛች ሀገር እውቅና የሰጠው የኔው ሀገር ጉድ የኔው ሀገር መንግስት ነው። ስለዚህ ልጨርስ አንተ ለክርክር ለምን ታቀርባለህ? ጥያቄው የጠየቀን እኮ ስለ ህወሓት አይደለም ስለ ሻዕቢያ ነው እኮ። ታሪካዊ ጠላት እኮ ነው። ይኸውልህ ልደቱ፣ ታሪካዊ ጠላት ለማለት በእኔ ሀገር ውስጥ ያሉ ሰዎች የሰሩትን ነገር የዛን ሀገር ታሪካዊ ጠላት ብዬ ለመፈረጅ የኔ ሀገር ሰዎች ያደረጉትን ነገር ያደረገን አካል እንደውም የውጭ ሀገርማ በጣም እንትን አለው። ማንኛውም ሀገር ለራሱ አሁን አንተ በምትለው የተለያዩ አመለካከት ያላቸው ፖለቲከኞችን መደገፉን ለኢትዮጵያ ጠላትነትን አያረጋግጥም። ምክንያቱም የተለያዩ ኮንስቲትዩንሲ ስላላቸው ነው። ልደቱ ይልቃል፣ አሁን ያልካቸውን ተቃዋሚዎች እኔ አክብሬያቸው አላውቅም። በደንብ የምናገረውን ነገር ሰምተህ ከሆነ ከድሮ ጀምሮ በኤርትራ መንግስት የሚረዱ የፖለቲካ ኃይሎችን አክብሬያቸው አላውቅም። ኦኤልኤ ዓላማ አለው፣ አግባብ አለው፣ ጥያቄው ፍትሃዊ ነው ብለህ በተደጋጋሚ አይደለም ሁላችንም የምናከብራቸው ብለህ ስላልክ ነው። አንተ ልታከብራቸው ትችላለህ ወይ? አንተ ስትናገር ስለምሰማ ነው ልደቱ። ኦኤልኤን ዓላማ እንዳለው ትክክለኛ ጥያቄ እንዳለው ፍትሃዊ ድርጅት እንደሆነ ደጋግመህ ስትናገር ሰምቼ አውቃለሁ ብዬ ነው። አዳምጠኝ። ከኤርትራ ጋር ግንኙነት በማድረጉ አክብሬው ማቅ የፖለቲካ ኃይል የለም ነው እያልኩ ያለሁት። ኦኤልኤ በአስተሳሰብ የምደግፈው ድርጅት አይደለም። የማምነው ነገር ግን ኢትዮጵያዊ ድርጅት ነው። የራሱ የሆነ ማህበራዊ መሰረት የኦሮሞ ህዝብ ውስጥ አለው ብዬ አምናለሁ። ስለዚህ የእሱን ጥያቄ እሱን በጠላትነት መፈረጅ ሳይሆን የሚጠቅመን የፖለቲካ ጥያቄውን በፖለቲካ መድረክ መፍታት ተገቢ ነው ብዬ አምናለሁ። ከኤርትራ ጋር ባለው ግንኙነት አድንቄውም አክብሬውም አላውቅም። ማንንም አክብሬ አላውቅም። የድሮዎቹንም አወግዛቸዋለሁ፣ የአሁኖቹንም አወግዛቸዋለሁ። ኮንሲስተንት ነኝ። ትናንትም ግንቦት ሰባትን ሳወግዝ ነበረ። ህወሓት ከኤርትራ ጋር ተባብሮ ያደረገውን ትግል በአደባባይ በየምርጫ ዘመቻው ሳወግዝ ነው የነበርኩት። ዛሬም የሚደረገውን ነገር አወግዛለሁ። የሻዕቢያ መንግስት ለኢትዮጵያ በጎ የማያስብ ደካማ እና የተከፋፈለች ኢትዮጵያን ለማየት ሁልጊዜም የሚሰራ ኃይል ነው የሚል እምነት አለኝ እና በዚህ ምክንያት እኔ እንደ ጠላት ነው የምፈርጀው። በዛም ምክንያት ደግሞ ማንኛውም ኢትዮጵያዊ የሆነ ኃይል በስልጣን ላይ ካለው መንግስት ጋር የትኛውንም ያህል ቅራኔ ቢኖረው ከሻዕቢያ ጋር መተባበር አለበት የሚል እምነት የለኝም። ከሻዕቢያ ጋር በመተባበር ለኢትዮጵያ በጎ ነገር ማምጣት ይቻላል የሚልም እምነት የለኝም። ወደኋላ መለስ ብለን ያለውን ታሪክ ብናይ ያን ነው የሚያረጋግጠው እና ኢትዮጵያውያን የራሳቸው በቂ አጀንዳ አላቸው። እርስ በርስ መተባበር ከቻሉም አገር ውስጥ በቂ የሚባል ኃይል አላቸው። የሚያስፈልጋቸው እርስ በርስ መተባበር ነው እንጂ ኢትዮጵያውያን በተለይ በኢትዮጵያ ጠላትነት ከሚታወቅ ኢትዮጵያን ሁልጊዜ ለማዳከም ከሚሰራ የውጭ ኃይል ጋር መተባበር ለእኔ ታሪካዊ ስህተት ነው የሚል እምነት ነው ያለኝ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።